ዳትሉም ቤተሰቦቼ ትናንትና ኤፍሬምና ሩታ ማለት ነው ቡዜን አብርሽ ያለበት እንውሰድሽ አብርሽ እኔ ጋ ነው ያለው ስትላት ሁላችንም ሰምተናል አይደል? ግን እንዳልሄዱና እንዳልወሰዷትና ሁለቱም በር ዘግተው እንደሌሉ ሩታ ጋም ትንሽ ደክሟ ስለነበረ እነሱን ትታ እሷ ወደ ቤት እንደተመለሰችና ከዛ በኋላ ትንሽ ረፍት አድርጌ ደክሞኝም ስለነበር ተናድጄም ስለነበር ረፍት አድርጌ ሩታ ጋም ሄጄ አላቅም በስንት ጊዜ በወንድሜ ምክንያት እስቲ ብዬ ሲሄድ እንደሌለች ሩታ ቤቷን ዘግታ እንደሌለች ኤፊም እንደሌለ እሷንም እሱንም እንዳላገኘችና ወንድሟንም አብርሽ እንዳላገኘች ነበር ያው ስትናገር ከራሷ አንደበት የሰማሁትና ዛሬ ቡዜና ዴቭ እንግዲህ ተገናኝተው ስለ አብርሽ ያለበትም ሁኔታ ምንም አይነት ነገር እንዳላወቁ ግን ደግሞ ቡዜ ስትናገር ከራሷ አንደበት እንደሰማሁት ያው አብርሽ ደውልልሻለሁ እህቴ የሚል ቴክስት እንዳስቀመጠላትና ያው ስልኩን ብጠብቅ እንዳልመለሰላት ነው ስትናገር የሰማሁትና ዛሬ ማታ እንግዲህ እስከ ማታም ቢሆን የወንድሜን ስልክ ጠብቃለሁ እያለች ነበረና በዚህ አጋጣሚ ኤፊና ሩታ ግን ማለት ነው ነፍሳችሁ አይማርም። ምነው ሩታ ጋር ያለው ከልጁ ጋር እያሳለፈ ነው እያላችሁ ነበር። እኔ አልገባኝም። አብርሽ ወን ሩታ ቤት ሳይሆን ምናልባት አንዳንዴ እኔ ባለፈ አብርሽ ቪዲዮ ላይ ሲናገር ሰምቼዋለሁ ለጽጌ ማለት ነው አንዳንዴ ራቅ ወዳለ ቦታ ሄጄ ያው መኪና ውስጥ በቃ ብቻዬን ማሳለፍ እፈልጋለሁ አንዳንዴ ራቅ ያለ ቦታ ሲከፋኝ ሰው ካጠገቤ ሳጣ ብቸኝነት ሲሰማኝ ያለውበት ነገር ሳያስደስተኝ ሲቀር ራቅ ያለበት ቦታ ሄጄ መኪና ውስጥ ሁሉ ከማሳለፍ በላይ መኪና ውስጥ ሄጄ የምር ተደብቄ ሁሉ አለቅሳለሁ ሲል ነበረና ለእኔ ግን አሁን ላይ ኤፍሬምና ሩታ ያንን ሽፋን ተጠቀሙ አብርሽ ያለመኖሩን አይተው እንጂ የምር አብርሽ እኔ ኤፍሬምና ሩታ ጋር ያለ አይመስለኝም። ቤተሰቦች ባለፈ ለጽጌ ያላን ነገር ስላለ ያንን ነገር አድርጎ ምናልባት ያለበት ሁኔታ የወንድሙን ድርጊት ያለበት ነገር ያው ኤፊ ምን እንደሚያደርግ እያያችሁ ነው። እነዛ ነገሮች እንግዲህ ውስጡን አስከፍቶትም አስቀይሞትም እንዳለውም ሲከፋውን ብቻውን ማሳለፍ ስለሚፈልግ እንደዚህ አይነት ጊዜ ወስዶ ወዲያውን ራቅ ወዳለበት ያው ኢትዮጵያ ውስጥ ሆኖ ራቅ ወዳለበት ራሱን ማዳመጥ ወደፈለገበት ቦታ ተሸክሽጎ ያለ ይመስለኛል እንጂ አብርሽ እነ ሩታ ጋ ነው ብያውን ኤፍሬም እና ሩታ ጋ ነው ብዬ ለማሰብ አሁን ላይ ከበደኝ። ምክንያቱም ሩታ ቤት ቢሆን አብርሽ ማለት ነው ኤፍሬም አርኩኝ ይቅርታ አብርሽ ሩታ ቤት ቢሆን ስትሄድ ቢያንስ ታገኘዋለች ከልጁ ጋር ወንድሙ እያሳለፈ ነው ከተባለ ምናልባት ሉሌን ይዞ ይሄን ጫጫታውን ፈልጎ ልክ ሄርሜላ እንዳረገችው እሱም በተራው ትንሽ ሚዲያውን ለማንጫጫት ደግሞ ወንሱ ጠፋ የሆነ ተራ በተራ ራሳቸው የሚፈጥሩትና የሚያደርጉት ነገር አለ አይደለ ምናልባት እነዛ ነገር ፈልጎ እያደረገ ይሆናል እንዴ ብዬ አሰብኩኝና እንግዲህ አሁን ዴቭ ሲናገር እየሰማሁት ነበረ። ሩታን ብትሆን አብርሽ የሆነ ነገር ቢኖር ህይወቷን ማስቀጠል ትችላለች። ሄርሜላን ብትሆን ወንድም የሆነ ነገር ቢሆን እሷም ህይወቷ ይቀጥላል የራሷን ህይወት ማስቀጠል ትችላለች። በወንድሜ ግን መደራደር አልችልም ከዚህ በኋላ የማይሆን ነገር ውስጥ እንገባለን እያለ ዴቭም ለራሱ ዛሬ ምረር ብሎ ያው በኤፍሬምም ተማሯል። ምን ሆኖ ነው እንደውም ምን አስነክታው ነው አይነት ነገር የሚመስል ነገሮችን ነበር። ምን ሆኖ ነው ምን ነክቶት ነው ምን አስነክተው ነው አይነት ነገር እያለ ነበረ። የኤፍሬምን ሁኔታ እንደዚህ መሆኑን ግራ እየገባ አንዳንዴ ልጅነትም ነው ወጣትነትም ነው እንደዚህ የሚያደርገው ምንድነው እያልኩ ለራሴ ራሱ የሆነ ጭንቀት ውስጥ ነው እኔ ራሱ ያለውት እያለ ዴቭም እየተናገረ እንግዲህ ቡዜም እንደማስጠንቀቂያም አይነት በፍጹም አብርሽ እኔ ላምን አልችልም እያለች ነውና ለኔም ግራ ገብቶኛል። ምርጦችዬ ማለት አላቅም በዚህ ልክ አብርሽ ሩታ ጋ እኔ ትናንትናም ተናግሬ ያለው ቤተሰቦችዬ ያለምንም ምክንያት አብርሽ የእውነት ወደ ሩት በእርግጥ አሁን እኔ የቡዜና ሀሳባውን ላይ አልቀበልም። ለምን ብትሉኝ እሷ አሁንም ያችን ተንኮለኛዋንና ራሱ ወንድሟ እነሱ የፈጠሯትን ሩታ ነው አሁንም ስላት ያለችው። ምናልባት እች ልጅ ላይዋ እንጂ ውስጧ ተቀይሮ ሊሆን ይችላል አይታወቅም አይደለ? ሰው ልጅ ይቀየራል እኮ ሀሳቡንም ድርጊቱንም ሁሉንም ነገር መቀየር ይችላል። የሞተ ሰው ብቻ ነው ሀሳቡን ባህሪውን መቀየር የማይችለው የሞተ ሰው ነውና ሩታ ምናልባት ውስጧ ተስተካክሎ ይሆናል። ግን አሁን ላይ እሷ የሳለቻት የሆነ ሰዓት ላይ የነበረችውን ሩታ ስለሆነ አሁን የሚያች ሩታ ስለሆነች ወንድሜ ወደሷ ይመለሳል ብዬ ለማሰብ ለኔ በጣም ነው የሚከብደኝ። የሆነ ነገር ከሌለ በስተቀር የሆነ ነገር አስነክተውት ካልሆነ በስተቀር ነው የምትለው ቡዜና ግን መጀመሪያ ከመፍረድና እንትን ከማለት በፊት ቡዜ አንቺ ከበፊት
ባለቤቱም ያው ሩታን ማጣጣል የበፊቷን ሩታ ሳይሆን አሁን አንቺም ወንድምሽም በወንድምሽ ዙሪያ ያሉትም ጓደኞችሽ የፈጠሯትን ሩታ አንዴ ስለሻታል በልብሽ ውስጥ ሩታ ማለት እቺ ናት ብለሽ ስለሳልሻት አሁንም ያቺ አድርገሽ ስለምትሳያት ነው እንጂ አሁን ላይ አብርሽ እስቲ እንደተባለውም እነሱ መጥተው ምናልባት ያችን ክፍተት ተጠቅመው ኤፍሬምና ሩታ እኛ ጋ ነው አሉ እንጂ አብርሽ እውነት እነ ሩታ ጋ ይሁን ኤፍሬምም አግቶት ይሁን ሩታ ቤትም ይሁን ከልጁ ጋርም እያሳለፈ ይሁን ምንም የተያዘም የተያየነውም ተጨባጭም ይሄ ነው። ሩታ እንዲህ ናት ኤፊ እንዲህ ነው ብላችሁ አንደበታችሁን አውጥታችሁ ለመፍረድ ይከብዳል። ምክንያቱም ከራሱ ከባለቤቱ አንደበት ሰሙ ነው። ወን ደግሞ አብርሽ ድንገት ይመጣና እጅሪት የሆነ ሰዓት ጠፍታ ያ ሁሉ ሙዚቃ ያ ሁሉ እንጉርጉሩ ሲንጎረጎርላት ያ ሁሉ ፎቶ ታትሞ ያ ሁሉ ወረቀት በየግድግዳ ተለጥፎ ካበቃ በኋላ በሳምንቷ ነው በ8 ቀኗ መታ አርግዤ ስለነበረ በዛ ምክንያት ነው ብላለች አይደል? እሱም ደግሞ እችን ትንሽ ግርግሯን እንትን ካለ በኋላ የሆነ ደስ ያላለኝ ነገር ስላላለ የሆነ ቦታ ላይ ራሴን ያው ማሳለፍ ፈልጌ ራሴን ማዳመጥ ፈልጌ የሆነ ቦታ ላይ ሆኜ ነው ሊል ይችላል። ባለፈም እንደዚህ ዝም ብለን በደፈናው ስንፈርድ አጅሪት ድንገት ዱብ ብላ በእንደዚህ አይነት ምክንያት ነው ራሴን የሰወርኩት ብላለች። ከዚህ ደግሞ ልትማሪ ይገባል ቡዜ ማለት ነው። ቡዜ ከበፊቱ ከሄርሜላ ልትማሪ ይገባል። መጀመሪያ ሰው ላይ ከመፍረድ ሩታ ጋ ይሁን ኤፊና ሩታ ጋ ይሁን ምን አስነክተውት ከተመለሰ ምናልባት የሆነ ነገር ምናምን ከማለት ይልቅ እሱ እንግዲህ ደውልልሻለሁ ካለ የራሱ ምክንያት ይኖረው ይሆናል ወንም ለራሱ ጊዜ ለመስጠት ፈልጉ ይሆናል። መጀመሪያ ባለቤት ይምጣ። እኔ ራሱ ቤተሰቦች በጣም በጉጉት የምጠብቀው አብርሽ ካንደበቱ የእውነት ሩታ ጋ ነኝ ወን ደግሞ ሩታ ምርጭ ወደ ሩታ ተመልሻለሁ ኤፍሬምና አብርሽ ሩታ እንዳሉት ይላል ወንስ ሌላ ነው? የጠፋበት ምክንያት ሌላ ነው? እኛ እንደምናስበው ነው? ቡዜ እንደምታስበው ነው? የሁሉም አስተሳሰብ ይለያል አይደለ? የእሱን ደግሞ እስኪ እናዳምጥ። እኔ ራሱ ዛሬ በጉጉት ስመላለስ ቆየው ዩቱብ ቻናል ላይ የአብርሽ ቤት እንደውም እየገባው ሩታ ቤት ተለቀው ከሆነ በሁሉ ነው። ምክንያቱም ከእሱ አንደበት መስማት ፈልጋለሁ። በምን ምክንያት እነሱ እኔ ግን ሲመስለኝ በእውነት ነው ምላችሁ እርግጠኛ ሆኜ የምነግራችሁ እንደው ምናልሽ ምትክበሉኝ በኋላ ምናልባት አብርሽ ሊመጣ ይችላል ወይም ደግሞ ነገም ሊመጣ ይችላል። ዛሬ ባይመጣ እንኳን ማለት ነው። እርግጠኛ ነኝ አብርሽ ለራሱ ጊዜ መስጠት ፈልጎ ባሉት ነገሮች ውስጡ ካልተደሰተ የሆነ ቦታ ሄዶ የሆነች ነገር አሳልፎ እንደባለፈው የሆነች ትንሽ ጫጫታ ምናምን ግርግር ከተፈጠረ በኋላ የሆነ ሰዓት ላይ ብቅ ይላል። ከዛ ሩታ ጋር እንዳልነበረ ወደ ሩታ እንዳልተመለሰ መጥቶ ትሰማላችሁ ከራሱ አንደበት። ምክንያቱም በፍጹም ሩታ ጋር አይደለም። እርግጠኛ ሆኜ ነው የምነግራችሁ አብርሽ ሩታ ጋር አይደለም። የምር እኔ ነግራችኋለሁ። ያችን ክፍተት ተጠቅሞ አብርሽ ራሱን የሰወረበትን ኤፊና ሩታ ታውቋቸዋላችሁ መቼም አይደለ? የሆነ ነገር ከፈለጉ እነሱን የሚችላቸው ነገር የለም እነሱን ማለት ነው። እና ያችን ክፍተት ተጠቅመው ነው ያችን ያሉት እንጂ በእርግጠኝነት አብርሽ ከልጁ ጋርም እያሳለፈም ሊሆንም አይችልምም ሩታ ቤት ሊሆንም አይችልምም። ይህም ደግሞ ትናንትና ነገራችኋለሁ። ይሄ ከሆነ ደስ ይለናል። የምር አብርሽ ወደ ሩታ አምኖበት ፈቅዶ ረ የልጅ እናት ምንም ብትሆን አብሬ ክፉንም ደጉንም ያሳለፍኳት የልጅነት አይኔም በአይኔ ራሴን ቁጭ አድርጋ ያሳየችኝ ሚስቴ እሷ መረጥኩኝ። ከራሴ ላይ ደግሞ የሆነ ነገር ገለል አለልኝ እንደምትሉት እንግዲህ አሁን እሱ ወስዶ ከላው ላይ የሆነ የወረደ ነገር አለ እያላችሁ ነው ቅመሞች። ያው መረጃውን ከእናንተን የደረሰኝና በፊት ታስሬ ነበረ በሆነ ምክንያት ያ የታሰርኩበት ነገር ደግሞ ተበጠሰልኝ ተፈታልኝና ተገለጠልኝና አይኔ የልቦናዬ ሁሉ ነገር ተከፍቶልኝ ወደ ልጄ እናት ተመልሻለሁ ብሎ ከሰጠ እግዚአብሔር እኔ በጣም ነው ደስ የሚለኝ በጣም ማለት ነው። ሄርሜላ እንደ ሴት አታሳዝንሽም ልትሉ ትችላላችሁ። ምክንያቱም ሄርሜላ እንደ ሴት ልታሳዝነኝ አይገባም። ለምን መሰላችሁ? ሴት ልጅ እኮ የሆነ ነገር ላይ ስትገባ ማመዛዘን አለባት ብላለች። ደግሞ ባለፈ ወዳና ፈቅዳን የገባችበት ምን ቢሉሽ አይክፋሽ ይላል የሀገሬ ሰው ሲተርትና ወዳ ፈቅዳ ምንም አይነት ቻሌንጆች ቢመጡባት ሁሌ ፍቅር ብቻ እንደሌለ ያንን ደግሞ ራሷን አሳምና ስለገባችበት እንደ ሴት አታሳዝነኝም። አምናበት ነው የገባችሁ። የሆነ ነገር ቢፈጠር ተቋቁማ ማለፍ እንደምትችል ንብረቱ የሰው እንደሆነ ነገ ገንጠል ብሎ ወደዛ ቢሄድ እንደምትችለው እንደምታልፈው እርግዝናውንም ስታረግዝም የእውነት ከሆነ ያለው ነገር መቼም እኔ አሁን ድረስ እውነት አይመስለኝም።
እውነት አይመስለኝም። ያ ነገርም እውነት ከሆነ ያንንም አምናበት ነው ያደረገችው። አምናበት ደግሞ ወዳ ፈቅዳ ከስር ከተነጠፈች እንዲረግጧት እንዴት ብዬ ነው እንደ ሴት ማዝንላት ልትሉ ትችላላችሁ ብዬ ነው። ያው ቅድም ዴቭም ሲናገር እየሰማው ነበር። ያው እሷም ሴት ናት እውነት፣ እሱም ወደ አብርሽ ጋር ተመልሶ ከሆነ እዛሽ ጋር ሲያረገዘችው ሴት ምናምን እሷ አምናበት ነው የገባችበት። ምንም ነገር ቢመጣ ለመጋፈጥ ሬዲ ሆና ነው የገባችው። በቃ ዝግጁ ሆና ስለገባችበት ራሷ እንድትወጣ ለራሷ መተው ነው። መጀመሪያውኑ ማስተዋል ነው። በቃ ወደ ሰው ህይወት ሲገባ ከኋላ ምን አይነት መዘዝ ይዞ ይመጣል፣ ነጋንን ሰው ባጣውስ፣ የሆነ ነገር ቢፈጠርስ፣ እኔ ብሆንስ ያ ነገር ላይ ብላ ብታስብ እንደዚህ አይነት ጣጣ ውስጥ አትገባም እኮ እግዚአብሔር፣ እንደዚህ አይነት ችግር ውስጥ አትገባም። የሰቀቀን ህይወትም አትኖርም። እኔ ብዙ ጊዜ ተናግሬው ያለው እንደዚህ አይነት ህይወት፣ አሁን እንደዚህ አይነት ፍቅር ነው ቤተሰቦች፣ እንደዚህ አይነት የስጋትና የምን ፍራቻ ህይወት። ስለዛ ወደሽ ከተደፋሽ አይነት ነገር ስለሆነ እኔ ሄርሜላ እንደ ሴት አታሳዝነኝም። በጣም ይቅርታ እግዚአብሔርን ነው የምላችሁ። ለምን ከበፊቱ ነው ኦዲየንስ ብዙ ብሏታል። ተሄርሜላ ይቅርብሽ። ይሄ የምላችሁ ግን የምር አብርሽ እንዳልኳችሁ ወደ ሚስቴ ተመልሻለሁ ብሎ ወደ ሚስቱ ከተመለሰ አምናበት ስለገባች እንግዲህ ዋጥ ነው ዋጥ። ሄርምዬ ዋጥ፣ ወደ ውስጥ ማውጣትም የለ መጥቶ ማልቀስም አንፈልግም። በቲክቶክም መጥቶ ያዙ ይልቀቁኝ የነዚህ ያሉ የድሮ ሙዚቃዎች አንጀት የሚበሉ እነሱን እየሞዘቁ ምናምን እያንጎራጎሩ ምናምን የለም። ምክንያቱም መጀመሪያ ነበረ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላልና፣ ትናንት እንደውም ብለሻል እኮ በአብርሽ አንገቴን ደፋው ብዙ ተብያለሁ ብለሻል። አየሽ ወድሽ እኮ ነው የገባሽበት የኔ እናት ወድሽ። አንቺ ደግሞ ለሌላ አስተማሪ ትሆኛለሽ። እንደውም ከኔ ህይወት ተማሩ ብለሽ ትልቅ የፍቅር ታሪክ ሚዲያ ላይ ወጥተሽ ታሪክሽን የምር አብርሽ ወደ ሩታ ከተመለሰ ታሪክሽን ማጋራት ወጣት በአንቺ እድሜ ውስጥ ያሉ ሴቶች ከአንዳንቺ አይነቱ ካለፍሽበት ታሪክ የሰው ህይወት ላይ ገብቶ ምን አይነት ታሪክ እንደሆነ ምናምን ወጥተሽ ለፍቅር ታሪክ ማውራት፣ ሌላ ወጣት ደግሞ እንዲማርበት የሰው ህይወት ውስጥ ገብተው እንዳይበጠብጡ፣ የሰው ትዳር እንዳይቀሙ፣ ልጅ ያለው ወንድ እንዳያፈቅሩ፣ ቢያፈቅሩም እንደማይጠቅማቸው ራሳቸውን አሳምነው መራቅ። ምንድነው እሱ እንኳን ወንድ የእናት ሞት እንኳን ይረሳ አይደለ እንዴ ይባላል በአባባሉ። በእርግጥ የእናት ሞት እንዲህ በቀላሉ አይረሳም አይደል? ግን እንደ አባባል ይባላል እንኳን ወንድ ልጅ ቀርቶ ማለት ነው፣ ማይጠቅማችሁ ከሆነ የሰው ከሆነ ማለት ነው። ስለዛ እኔ እንደኔ እንደ ሴት ሄርሜላ አታሳዝነኝም። እግዚአብሔርን ነው የምላችሁ። በፊት እኮ ጨውናት ተሄርሚ ይቅርብሽ፣ ይሄ ህይወት አይሆንሽም ታይ ብለናል። አልሰማችንም። ናቀችና የመዳም ቅመሞች ነን ብላ ናቀችን እናቴን። ስለዛ ሄርምዬ እንግዲህ እኔ እንደ ሴት ዴቭ ስላለ ነው እዛ ጋር ብትጎሱ አምና ስለገባችበት እንግዲህ እንድትወጣው ለራሷ ለባለቤቷ መተው ነው። ካሁኑ ራሱ ያለችበት ሁኔታ እሷም ጥሩ አይደለም እያለች ነው ቡዜና፣ እሱንም አምናበት ነው የገባችው። እንግዲህ አምናበት ነው ሲጀመር። አብርሽ ራሱ እንደወንድ ማለት ነው የውሳኔ ሰው አይደለም። በቃ ቆራጥ አይደለም። የሆነ የወደደበት ላይ አንድ ቦታ ረክቶ የተቀመጠ ልብ አይደለም። የወላወለ ልብ ነው ያለው አብርሽ ራሱ ማለት ነው። ሩታ ጋር ያስባል፣ ሩታን ሳይ አይኑ ይቀላውጣል። ሄርሜላ ጋር ሲሆን ሄርሜላ ጋር ይላል። እና በእርግጥ በሄርሜላ አይጨክንም እናውቃለን። ግን ደግሞ ሁለቱም ጋር መጫወትም ይፈልጋል ልጁ። እንደዛ ደግሞ ህይወት የለም። አንዱን ይዞ አንዱ ላይ ተጠንቀቅ እንደሚሉት ቅመሞች ተጠንቅቆ መቀመጥ ነው። ያለበዛ ለሴቶች አደጋ እየሆነ ነው አብርሽ ማለት ነው። እና ለማንኛውም ግን ከእንደዚህ አይነት ህይወት እግዚአብሔርን ዛሬ ያስጠላ። እንደዚህ ያረበስ የተረሰው በአንዱ ረግቶ የተረጋጋ ህይወት የተረጋጋ ፍቅር ሲኖር እንዴት ደስ ይላል። ሰላም ያለው በቃ በአንድ እዛ ጋም ህይወት ነው፣ እዚያችም ሴት ናት፣ እችም ሴት ናት። አያችሁ ሁለቱም ይጎዳሉ ማለት ነው። እና በእርግጥ ሄርሜላ አምናበት ነው። እና የመራ አብርሽ እኔ ከአብርሽ ለመስማት በጣም እየጠበኩኝ ነው። እንደዚህ ስፔንሶኛል የምር ኤፍሬምና ባይመስለኝም ኤፍሬምና ሩታ ያወሩት ነገር የእውነት ነው። ማመንም ከብዶኛል፣ ግን አላመንኩም፣ የእውነት አላመንኩም። እና እንግዲህ አብርሽ ይመጣል አይመጣም ዛሬ እንግዲህ ምንም ማረጋገጫ የለም። ምናልባት ደግሞ ነገ ወነ ደግሞ ዛሬ ያለው ነገር ይሄ ነው ማለት ነው ቤተሰቦቼ። እኔ ግን ማለት ነው አብርሽ እኮ የውሳኔ ሰው ቢሆን አንድ ቦታ ቢወስን ሩታም ቀጥ ለጥ ብላ ትቀመጣለች። በቃ ኮስተር ብሎ ህይወቱን ቢጀምር። እሱ እኮ አሁን ላይም ለትዳር ራሱ ዝግጁ የሆነ ሰው አይደለም እኮ አብርሽ ማለት ነው። እንደምትሰሙት ሁሌም ለትዳር ገና እንዳልበሰለ ብሱል እንዳልሆነ ነው የሚናገረው። ዝም ብሎ እንደው እኔ እንደው ምን ትመርጫለሽ ከሄርሜላና ከአብርሽ ማንን ትመርጭለታለሽ?
ከሄርሜላ አልኩኝ ብትሉኝ ሩታ ጋዛው እዛው ተመልሶ እዛው እንደው ቢበስል ይሻለዋል። የምር እዛው ቢበስል ነው የሚሻለው። እኔ እንደዛ ብዬ ነው የምመርጥለት። መጀመሪያው ምሳ ያልበሰው ላይ ገብታ ነው ትንሽ አብስላ እንደቆየች አሳልፋ የሰጠችው አይደለ? ስለዛ እዛው እንደጀመረች እሷ እዛው ራሱ እንደ ፍጥርጥራቸው ሆነው እዛው ቢበሳሰሉ ከሩታ ጋር ብዬ ነው። ልጃቸውንም እያሳደጉ ወልደዋል። የልጅነት ቅርሳቸው ነው አይደል? ሉልዬን የመሰለ በገንዘብ የማይታመን ንጹህና ጤነኛ ልጅ እግዚአብሔር ሰጥቷቸዋል። ቢያቅበት እኮ አብርሽ እግዚአብሔርን እኔ እንጃ ከገንዘብ ማይተማመን ጸጋ ሰጥቶታል እግዚአብሔር። እሱን እያመሰገነ ልጁን እያሳደገ አርፎ ከሚስቱ ጋር ምንም ቢል አንገቱን ደፍቶ ለልጁ ቢኖር እንደውም ደግመው ራሱ እናት በአንድ ልጅ ብቻ ከሚቀርብ አብረው ህይወትን ትዳርን ቢያስቀጥሉ ይሄ ነው ያማረና የጣፈጠ ትዳር የሚባለው። ልጅ ካለ እኮ ምንም ጭቅጭቅ ቢኖር እኮ ህይወት ደስ ይላል። ልጆቻችሁን ስታስቡ ብዙ ነገር ትረሳላችሁ። አሁን ሉልን ሲያስብ ራሱ የሩታ ጭቅጭቅ፣ የሩታ ንዴት፣ የሩታ ሁሉ ነገር ይረሳዋል ልጁን ሲያይ ልጁን ሲያስብ ማለት ነው። እና አብርሽ በእርግጠኝነት በሉልም መቁረጥ ስለማይችል እኔ ከሄርሜላ ጋር ራሱ ትዳር መስርቶ ይኖራል ለማለት ለእኔ ይከብደኛል። ምክንያቱም ብዙ ጊዜ ከአንደበቱ አይጠፋም ልጁ ማለት ነው። የመጀመሪያ አይኔ መሳይ ብዙ ነገር ነው የሚለው። ኧረ ሲናገር ባለፈ ለጽጌም ሲናገር ነበር ቃለ መጠየቅ እስከሚመስል ማለት ነው። እና ብቻ አላቅም እንደኔ ወደ ልጁ ቢመለስና ልጁን ቢያሳድግ ደስ ይለኛል። ግን ይሆናል አይሆንም የሚለው እስቲ ከራሱ